ሰበር መረጃን እነሆኝ። ታሪክ በቲክቶክ ተሰራ። የኢትዮጵያዊቷ ሀቢባ አስገራሚ የድል ምሽት እነሆኝ። ውድ አድማጮቼ ቪዲዮቼ ትንሽ አልሄድም ስላሉኝ ሼር ኮፒ ሊንክ በማድረግ ተባበሩኝ ማለት ወዳለሁ። ትላንት ምሽት የኢትዮጵያ የቲክቶክ መንደር በአንድ ትልቅ ክስተት ሲናወጥ አድሯል። ለሰው የኖሮቿ ብርቱዓታችን ሀቢባ በቲክቶክ ታሪክ ተመዝግቦ የማይታወቅ እጅግ ከፍተኛ ውጤት በማስመዝገብ አዲስ ታሪክን ጽፋለች። ይህ ዝም ብሎ የጨዋታ ውጤት ብቻ ሳይሆን ሀቢባ ለዓመታት በስደት ለሚገኙ ኢትዮጵያውያን ስትቆረቆር ደም ስትሆንና በሰብአዊ ተግባራት ስትሳተፍ ለቆየችው መልካምነት የኢትዮጵያውያን የምስጋና ምላሽ ነበር። በአንድ ጌም ብቻ በሚሊዮኖች የሚቆጠሩ የገንዘብ ግምት ያላቸው ስጦታዎች የዝናብ ያህል ወርዷል። ለሰው ስትኖር ሰው ላንተ ይኖራል የሚለውን እውነታ በተግባር ያየንበት ድንቅ ምሽትም ነበር። ለእህታችን ሀቢባና ለወንድማችን አሌክስ እንኳን አደረሳችሁ እንላለን። የምሽቱ አስገራሚ ስታቲክስ በጥቂቱ 75 አንበሳ በአንድ ምሽት ብቻ የወረዱ አንድ አንበሳ እስከ 74000 ብር ይገመታል። 7 ዩኒቨርስ እጅግ ውድ የሆነው ስጦታ አንድ ዩኒቨርስ እስከ 92000 ብር ይገመታል። ከ5 ሚሊዮን በላይ ኮይን ለሀቢባ የተሰበሰበ አጠቃላይ ውጤት 971000 ኮይን ለወንድማችን አሌክስ የተመዘገበ ከፍተኛ የኮይን ውጤት 94000 ታዳሚ የቀጥታ ስርጭት ላይቭ በአንድ ጊዜ ሲከታተሉ የነበሩ የሰው ቁጥር 50 ሚሊዮን በላይ ታፕታፕ ወይም ደግሞ ላይክ የኢትዮጵያውያን አንድነትና ፍቅር ያሳየበት የላይክ ብዛት ነው። ይህ ማለት እናንተ ስለዚህ አስገራሚ ሪከርድ ምን ትላላችሁ? የመልካምነት ዋጋ እንዲህ በክብር ሲከፈል ማየት ለሁላችንም ትልቅ ትምህርት ነው። ሐሳባችሁን በኮሜንት አጋሩ። ሌሎች እንዲስ ሼር አድርጉ። አዲስና ትኩስ መረጃ ቤቱን ፎሎ ይደረግ። ይህ ዋንቶ ኒውስ ነው። ፒስ ለማለት ከበደኝ ይባላል ወይስ አይባልም የሚለው ነገር ግራ ገባኝ። ይሄ መረጃ ስትሰሙት በስማም ቦልድ እያላችሁ አስተፍረላ እያላችሁ በሃይማኖታችሁ ይሄ መረጃ ስሙት። እሺ በሐዋሳ ከተማ ተፈጠረ የተባለው አስገራሚ ክስተት ወሬ ነው ወይንስ ደግሞ እውነት ነው? እስኪ ልንገራችሁ። ከሰሞኑ እንግዲህ በሶሻል ሚዲያ መነጋገሪያ የሆነ አንድ ጉዳይ አለ። እሱን ነው ማጋራችሁ ማለት ነው። እንዳትደነግጡብኝ። ጉዳዩ በሐዋሳ ከተማ አንድ ሰው ወደ ውሻነት ተቀየረ ስለሚለው መረጃ ነው። እንደ መረጃው ከሆነ አበበ የተባለው ግለሰብ በድንገት ወደ ውሻነት እንደተለወጠና ይህም በከተማው ነዋሪዎች ዘንድ ትልቅ ድንጋጤን ፈጥሯልም ተብሏል። ነዋሪዎቹ ሁኔታው የጥንቆላ ወይንም ደግሞ የድግምት ውጤት ነው በሚል ግለሰቡን ወይንም ደግሞ ውሻውን ለመግደል ሲሞክሩ፣ ውሻው ግን እኔ አበበ መስማምቦልድ እኔ አበበ ነኝ ባካችሁ አትግደሉኝ በማለት በሰው ድምጽ እንደለመናችሁ ይነገራል። ይሁን እንጂ በተፈጠረው ግርግርና ድንጋጤ ምክንያት የአበበ ህይወት ግን ሊተርፍ አልቻለም፣ ገለውታል ማለት ነው። ይህ ታሪክ እጅግ የሚረብሽና በአካል አይተናል የሚሉ ሰዎች ቢኖሩም በሳይንስ ግን ጭራሽ ሊታመን የማይችልና ግራ የሚገባ ጉዳይ ነው። ምንድነው እየሰማን ያለ ነው? ሀገራችንን ሰላም ያድርግ። እኔ አውቃለሁ አንዳንድ የድግምት ስራዎች አሉ፣ ግን ይህን ያክል ግን ትራንስፎርም እንዲህ ልውጥ የማለት እንትን ይቻላል ወይ? እኔ አላውቅም። ውሻ ግመል የሚያክል ትላልቅ ውሻዎች በድግምት እንትን የተባሉ ምናውሾች እንዳሉ እናውቃለን። ይሄን እንሰማለን ምናምን ሰው አላውቅም። ብቻ እኔ ይሄ ነገር እስኪ እናንተ እንዴት አያችሁት? እስኪ ሐሳብ አስተያየታችሁን ስጡበት። እግዚአብሔር ከጥንቆላና ከድግምት ሀገራችንን ያድናት። ጀማው እውነት ከሆነ ከባድ ነው። ሰበር መረጃ ነፃነት ወርቅነህ ሁሌም የማይረሳ የሳቅ ንጉስ መታሰቢያ። የነፃነት ወርቅነህ አሻራ ለዘላለም ይኖራል። በኢትዮጵያ የኪነ ጥበብ ሰማይ ስር ደምቆ የበራው በሳቅና በጨዋታው የብዙዎቻችንን ቤት ያደመቀው ተወዳጁ አርቲስት ነፃነት ወርቅነህ እምሩ ምንም እንኳን በአካል ቢለየንም ስሙና ስራዎቹ ግን ዛሬም በልባችን ሕያው ሆኖ ይቆያል። ይህንን ታላቅ አርቲስት ለመዘከርና ለሀገር ያበረከተውን የጥበብ አስተዋጽኦ ለማስተዋወስ የተገነባው የመታሰቢያ ሐውልት በዛሬው ዕለት በደማቅ ሁኔታ ተመርቋል። ነፃነት ለጥበብ የነበረው ፍቅርና በፈገግታው የገነባው ማንነት ዛሬ በሐውልቱ ቆሞ ስናየው ትልቅ ኩራት ይሰማናል። በጥበብ ስራዎቹ ፍቅር ሰው ቢሞት እንኳን አይጠፋም እያለ እንደሚመክረን እነሆ ዛሬም በፍቅሩ ሰብስበን እናስበዋለን፣ እንዘክረው። የኪነ ጥበብ ፈርጣችን ነፃነት ወርቅነህ ሆይ ስራዎችህ ለዘላለም ሲከበሩ ሲዘከሩ ይኖራሉ። ነፍስህ በአጸደ ገነት በሰላም ትረፍ። በአርቲስት ነፃነት ወርቅነህ ስራዎች ውስጥ ማለት ነው የምትወዱት በየበለጠ ትዝ የሚላችሁ የምትወዱት ትዕይንት የትኛው ነው? በኮሜንት ሴክሽን አጋሩኝ። በድጋሚ ለነፃነት ወርቅነህ ቤተሰቦች መጽናናትን እየተመኘም ለነፂ እንግዲህ እረፍትን እንግዲህ በአጸደ ገነት ነፍሱን እንድታርፍ ምኞታችን ነው። ሼር ይደረግ።